ፊልሙ ሲጀመር ዴ የሚባል ልጅም እንመለከታለን። በገንዳ ውስጥም ተኝቶ እናየዋለን። ይህ ዴ ከእንቅልፉ ሲነቃ በጣም እጁ ተጎድቶም ይመለከታል። ከእጁም በተጨማሪ በተለያዩ ቦታዎች ላይ እንዲሁም ቆስሏል። ወደ እግሩም ሲያስተውል አስገራሚ የሆነ ነገር ይመለከታል። አዞ በእግሩ ላይ ጥቃትም እየሰነዘረበት ይገኛል። እናም በእግሩ በአንደኛው አማካኝነት አዞውንም በመምታት እግሩን ያስለቅቃል። ከአዞው ለማምለጥም ይሞክራል። ከጀርባውም አሁን ላይ ባልዲ እንዳለ ያስተውላል። ወደዛ በመሄድም ባልዲውን ካነሳ በኋላ አዞውንም በባልዲው አናቱን በማለትም ከዛ ቦታ ያባረዋል። በተመሳሳይ ውሻውም ከላይ ሆኖ እየጮኸ እናስተውለዋለን። ካሜራው ወደ ላይ ከፍ እያለ ሲመጣ በጥልቅ ገንዳ ውስጥም ዴይ እንዳለ እንገነዘባለን። ከዛ የሚወጣበት ደረጃዎችም ምንም እንኳን አልነበሩትም። ትዕይንቱ እዚህ ጋር ይቋረጣል። ከ6 ቀናት በፊትም ያለውን ሁኔታ ያስመለክተናል። ያ ገንዳ በውሃ የተሞላ ነበር። አሁን ላይ ዴይ በውሃ ውስጥም እየተንሳፈፈ ትርኢትም እያቀረበ ይገኛል። ሶፋ አለ። እንዲሁም ደግሞ ከተለያዩ ሰዎች ጋር ይህ ትርኢትም ያዘጋጅ ነበር። አሁን ላይ የዴይ ጓደኛ ከውሻዋ ጋር መታለች። እዚህ እየተዝናኑ ነበር። ሁሉም ፈታ እያሉ ነው። ኢንሱሊን መርፌም ሲወጋ እናስተውላለን። ይህ የሚያመለክተን ደግሞ እሱ የስኳር ህመምተኛ የስኳር በሽተኛ እንደሆነ እዚህ ጋር እንገነዘባለን። ጓደኛው ትመጣለችም። አሁን ላይ ከጓደኛው ጋር ማውራት ይጀምራል። የቡድን ፎቶዎችንም ይነሳሉ። አንድ በአንድም መተወን ይጀምራሉ። በማግስቱ ጠዋትም ዴይ ይህን ገንዳ ለመዝጋትም እዚህ ተገኝቶ ነበር። ከእሱ በኋላ ማንም እዚህ አይቆይም። እናም የዴይ ጓደኛ ሊያገኘው ይመጣል። ከዛ እኔ ለጉብኝት ለረጅም ጊዜ ሊሄድ ነው በማለትም ለዴይ ነግሯል። ውሃውንም ለመዝጋትም ያ የውሃ መዝጊያውንም ቁልፍ ይጫናል። ውሃው ቀስ በቀስ አሁን ላይ እየቀነሰ ይሄዳል ማለት ነው። ውሃው እየቀነሰ ስለሆነ ገንዳውን በፍጥነት ለቆ መውጣት እንዳለበትም ለዴይ ነግሮትም ይሄዳል። ምክንያቱም ምንም አይነትም የመውጫ ደረጃዎችም እዚህ ስለሌሉ ከዚህ ገንዳ ለመውጣትም በጣም አስቸጋሪ እንደሆነ ያውቅ ነበር። የተናገረውንም ከግምት ውስጥ ያስገባል። ይህንን ሁሉ ከተናገረ በኋላ የዴይ ጓደኛም ከዛ ይሄዳል። ከዛ በኋላ እሱም በስህተትም በተንሰፋፊ ውስጥም እስካሁን ድረስ ይተኛል። የውሻውንም ጩኸት እንደሰማ ይነቃል። ከዛም ከገንዳው ለመውጣት ይሞክራል። ግን በጣም ጥልቅ የሆነ ገንዳ ነበር። የውሃው መጠን በእጅጉኑ ዝቅተኛ ሆኗል። ከዛ ለመንቀሳቀስና ለመውጣት ይሞክራል። በዚህ ሙከራ ምክንያት ጥፍሩ ይሰበራል። ከዛ ለመውጣት አስቦ አንድን ሰው ለእርዳታ ይጠራል። ግን በቦታው ምንም አይነት ሰው የለም። ምክንያቱም ካሜራው እንደሚያሳየን ከሆነ ገንዳው የሚገኘው በበረሃማ ጫካ የሆነ አካባቢ ላይ ነው። ይህ ደግሞ ማንም ለእርዳታ መምጣት አይችልም። አሁን ላይ የዴይ ስልክም በመዋኛ ገንዳው አጠገብ ቻርጅ ሲያደርግ ይመለከታል። ስልኩ በመዋኛ ገንዳው ጫፍ ላይ ጥሪ ሲያደርግም ያስተውላል። ስልኩን በእጁ ከመያዙ በፊትም ከቻርጅ ሽቦ ጋር ይንጠላጠላል። እሱንም ለማንሳት ዘለል ሲል ወደ ውሃው ውስጥም ስልኩ ይወድቃል። ስልኩ ይበላሻል። የውሃውን መጠን በጣም እየቀነሰ ይገኛል። ጨርቅም በማንሳትም በፍሳሽ ውስጥም ወደ ታች ይጨምረዋል። ነገር ግን ይህም ቢያደርግም ውሃውም እየቀነሰ ነው። ያ ፒዛ ተላላኪው ልጅም አሁን ላይ ፒዛ ወደዛም ይዞ ይመጣል። ግን ዴይን ማግኘትም አልቻለም። ዴይን አላየውም። ማድረግ ያለበት አንደኛው አማራጭም ለጓደኛው ይደውላል። ምክንያቱም ጓደኛው ነው ፒዛውን ያዘዘለት። ከዛ እዛው ፒዛውን አስቀምጦ እንዲሄድ ይነግረዋል። አሁን ላይ ደግሞ ዴይ በውሃ ውስጥም እሱን ሲመለከት የሚረዳኝ አንድ ሰው መጥቷል በማለትም ያስባል። ከዛ በችኮላ ገንዳውንም ጥሎ ለመውጣት ሲሞክር ግን ደግሞ አንድ ሰንሰለት እሱን ጠርንፎ ይዞታል። እሱንም እንደምንም ብሎ ለማላቀቅ ይሞክራል። እሱን ካላቀቀ በኋላ ወደ ላይ ሲወጣ ነገር ግን ምንም ሰው የለም። አሁን ላይ ያኛው ፒዛ አድራሹም ልጅ ሄዷል። ከተወሰነ ጊዜ በኋላ ጓደኛው ትመጣለች። እሱ ውሃ ላይ ተንሳፎ ትመለከተዋለች። ወደ ውሃ ልገባ ስትል እሱ ይነቃል። ከዛ በጣም ይደነግጥና ተይ እንዳገቢ በማለትም ሲያስደነግጣት እሷም ደንግጣ ስዘል እግሯ ያዳልጣታል። አንገቷ ይመታል። ደም በደሙና ወደ ውሃ ውስጥ ትወድቃለች። ሁለት ጭንቀት ማለት ነው። እዚህ ጋር ጭንቅላቷ ላይ በደረሰባት ቁስል ምክንያትም ራሷን ስታለች። ወዲያውም ዴይ በተንሰፋፊው ላይ ያረጋትና በገንዳ ውስጥ ባለው ገመድ እርዳታ ደሟን ለመስቀም ይሞክራል።
ምሽቱ በጣም ሄዷልም። በአደገኛ ደረጃ ውሃው እየቀነሰ ነው። አሁን ላይ ጓደኛው ኮይ መጎዳቷን አስተውሏል። የኮይ ጭንቅላትን ሲነካ የደም መርጋት በእጁ ላይ ይመለከታል። ይህን ሁላ ሲያይ በጣም ይጨነቃል። በዚህ ጊዜም የዴይ ውሻ የጓደኛው መጮ ይጀምራል። ምክንያቱም አንድ አዞ በዋናው መግቢያ በኩል ወደ ገንዳው እየሄደ ነበር። አሁን ላይ አዞውን አይቶ ውሻውን ዝም እንዲል ጠየቀው። አዞ ውሻውን ከመብላቱ በፊትም የአዞ እግር ይንሸራተታል። ጋይስ አሁን አዞ ውሃ ውስጥ ገብቷል። ሌላ ጭንቀት አስቡት። ጓደኛው ተጎድታለች። በሌላ በኩል ምንም አይነት መውጫ የለም። አደገኛ ገንዳ ነው። ውሃው ቀንሷል። ሌላ አደገኛ የሆነ ነገር ሶስተኛ አዞ እዚህ ተጨምሯል። በጣም መጥፎ ነገር ደግሞ ከሩቅም ቢሆን ማንም ሊረዳቸው እዚህ የሚመጣ ሰው አለመኖሩ ነው። ምግብና ውሃም የላቸውም። አስቡት። አዞ አሁንም ዴይና ጓደኛውንም አልተመለከታቸውም። ሌሊቱ ያልፋል። ገንዳው እስከ ጠዋት ድረስ ባዶ ይሆናል። አሁን ላይ አዞ ከገንዳው ማዶ በተከፈተ አፉም ዘርግቶ ተኝቷልም። እንደገና ኮይን ሲመለከታት ጭንቅላቷ በጣም በርካታ የሆነ ደም እየፈሰሰው ነበርም። ዴይ እዛም ያያል። ከአዞን አጠገብ አፉ ውስጥም ምን ያህል የተቀለለ ፕላስተር ይመለከታል። ይህንን ነገር ሲመለከትም አሁን ላይ ከአዞ ከአፉ ለመውሰድ ይሞክራል። በዚሁም ጊዜ አዞ ይነቃል። ከዛም ዴይ በጣም ይደነግጣል። ዴይ በፍጥነትም ወደ ኮይ ደረሰ። እናም በዛ ፕላስተርም በገመዱም ታግዞ ፋሻ ይሰራል ማለት ነው። ጭንቅላቷ ሙሉ ይጠቀልለዋል። ካጠገባቸው ባልዲ ያለ ገንዳውን ውሃ ሞልቶታል በገንዳው አማካኝነትም። ከዚህ በኋላ የአየር መተንፈሻውንም ያስተውላል። ዴይ በዚህ የአየር ማስወጫ በኩልም ተንቀሳቅሶ ለማምለጥም አቅዷል ማለት ነው። አሁን ላይ ዴይ ሄዶ የአየር ማናፈሻ ሽፋኑን ከፍቶ ኮይን በድጋሚ ይመለከታታል። ወደ መሿለኪያ ከመመለሱ በፊትም አዞ በዋሻው በዛ ውስጥም ገብቶ ይንቀሳቀሳል። ከዛ በኋላ እሱ እስኪመለስ ይጠብቃል። ግን እሱ ሳይመለስ በርካታ የሆነ ጊዜ ሲቆይ ህይወቱን አደጋ ላይ ጥሎ ወደዛ ውስጥ ይገባል፣ ይንቀሳቀሳል። ወደ መውጫው ወደ ላይ ሲወጣ መቆለፉን ያስተውላል። ግን እዚህ ጋር አስደንጋጭ ነገር ይፈጠራል። በዚህ ጊዜ አዞ እንደገና ወደ ላይ ይወጣና ብቻዋን የነበረችውን ኮይን ለማጥቃትም ሲንቀሳቀስም ያስተውላል። በዚህ ጊዜ ይደርስበታል ዴይ። ከዛ አዞንም አሽቀንጥሮ ይጥሏል። በመጨረሻም ኮይ ከራሷን ከሳተችበትም ትነቃለችም። አሁን ላይ ውሻውም ይጮሃል። ውሻውም እንዲሁም ደግሞ በሚያስገርም ሁኔታ ፒዛውን ይጥልላቸዋል። 3 ቀን ምንም ምግብ ያልበሉበት ጊዜ ነበር። አሁን ግን አንድ ነገር ያገኛሉ። በዚህ ገንዳ ውስጥ 4ኛ ቀናቸው እንደነበረም እናስተውላለን። የሚጠጡት ውሃ እንኳን አሁን ላይ የላቸውም። ዴይ እየደከመ ይሄዳል። ምክንያቱም የኃይል መጠኑ ቀንሷል። ዴይ በጣም እንደዛለና እንዲሁም ደግሞ ኮይን አብሯት እንዳለችም ያስተውላል። ኮይን ይህ አዞ ሴት እንደሆነችም ትነግረዋለች። እንቁላል ጥላለች ትለዋለች። በዚህም ዝናቡ አሁን ላይ ይጀምራል። እንደገና ውሃ ለማግኘትም እድሉን ያገኛሉ ማለት ነው። በማግስቱ ጠዋትም አዞ ተኝቶ እያለ እሱን ለማጥቃት ሲንቀሳቀስም ያስተውለዋል። አዞ ከማጥቃቱ በፊትም ወደዛ ውስጥ ይገባል። ከዛ በኋላም እነሱ ወዲያው ተባብረው እዛው ይቆልፉበታል ማለት ነው። ከዛ በኋላ ምን ያደርጋሉ? እነሱም ተባብረውም አንድ ላይ እጃቸውን አሟሙቀው ምናምን ብዙ ነገር ብቻ አድርገው እዛ የአዞን እንቁላል እንደ ምግባቸውም ይጠቀሙታል። ጉድ ፈለገይስ። ምሽት ላይ ሶፋውን ወደ ገንዳውም ጠርዝ ያመጡታል። ከዛም ለመውጣትም ይሞክራሉ። ግን ከዚያ መውጣትም አልቻሉም። አሁን ላይ ዴይና ኮይ ሽንፈታቸውን አምነው ይቀበላሉ። በማለዳ ፀሐይን እንደሚመለከቱ ሁላ ምንም እርግጠኛ አይደሉም። አዞው እንደገና ከዛ ይወጣል። እንቁላሎቹ ባዶ ሆነው ይመለከታል። ዋ ይልና አሁን ይዞርና እነሱን ለማጥቃት ይንቀሳቀሳል። ከዚህ በፊት ዴይ ወደ አየር ማናፈሻ ውስጥም ይገባል። ከዛ በኋላ ይሸፍነዋል። አሁን መግቢያ ላይ እንዳየነው ዴይ የስኳር ህመምተኛም ነው። አሁን ኢንሱሊን ያስፈልጓል። በዚህ ገንዳ ውስጥም 5ኛ ቀናቸው ነበር። የዴይ ሁኔታም በጣም እየተባባሰ ይሄዳል። በዚህ ጊዜም የዴይ ማሳወቂያዎች ከአየር ማናፈሻ ውጪ የኢንሱሊን መርፌ
እንዳለ ያስተውላል። መርፌውን ወደሱ ለማምጣት ይሞክራል፣ ግን እንዳለመታደል ሆኖ መርፌው ይሰበራል እና ኮይና ዴይም ማልቀስ ይጀምራሉ። አሁን የኢንሱሊን ቦርሳ የነበረውንም ያስተውላሉ። ከዛ በኋላ የዴይ ጓደኛ ይህን በስህተት ወደ ፍሳሽ ውስጥም ትጥለዋለች። በመጨረሻ ኢንሱሊን ያስገባል። ከዛ በኋላ የሚበርም ፓራሹትም ያስተውላሉ። ይህንን ፍሳሽ ለመሸፈንም ኮይም ወደ ገንዳ ውስጥም ትመለሳለች። ከዛ በኋላ ፓራሹት ሳይሆንም የልጅ መጫወቻ እንደነበረም እዚህ ያስተውላሉ። ለእርዳታ ጮክ ብሎም መጮህ ሲጀምር ግን ደግሞ ኃይለኛ አውሎ ነፋስ በአካባቢው ላይ ነበር። የብረት ሽቦም ወደ ገንዳ ውስጥ ይጥልለታል። ሽቦውም የዴን ክብደት ስለሚሸከም በጣም ደስተኛ ነበር። ከዛ በኋላ እጁ ቢጎዳም እንደምንም ብሎ ለመውጣት ይሞክራል። ጫፍ ላይ ሊደርስ ሲል አስደንጋጭ ነገር ይፈጠራል። ሽቦው እዚህ ጋር ይላቀቃል ማለት ነው። ከዛ በኋላ ወደ ገንዳ ውስጥም ተመልሶ ይወድቃል። አሁን ፊልሙ መጀመሪያ ስንጀምረውም የነበረውን ትዕይንት እንመለከታለን። ራሱን በጣም ስቷል። አዞ እግሩን እየነከሰ ነው። መጀመሪያ ላይ ያየነው ትዕይንት ማለት ነው። ይህን ሁሉ ካደረገ በኋላ አሁን ዴይ በጣም ይደክመዋል። ቁጭ ብሏል። አሁን ኩዌ አሁንም በዋሻው ውስጥ ነበረችም። ምሽት ላይ ዝናብ ይጀምራል። ውሃው ስለተዘጋ በዋሻው ውስጥም መሙላት ይጀምራል። ኩዌ ወደ በርሜን ውስጥም ማጠራቀም ትጀምራለች። ግን ደግሞ ውሃው በጣም ኃይለኛ ነበር። ወደ ዋሻው ሌላኛውም ክፍል ለመሄድም ይወስናሉ። ይህ ለእነሱ ጥሩ አልነበረም፣ ምክንያቱም ከዋሻው ማዶ ሌላ አደገኛ የሆነ ገንዳ ስለነበር ነው። በጣም ጥልቅ ነበር። በገንዳው ውስጥ 7ኛ ቀናቸው ነበር። በመጨረሻም ሁለቱም የፓራሹት አሻንጉሊታቸውን ከገንዳው አጠገብ ለመሄድም ወደዛ መጡ። ከዛ በመሰላል ውስጥም ይገባሉ። አዞንም አይመለከቱትም፣ ከሶፋው ጀርባ ላይ ስለነበር ምንም አላየቱም። በሌላው በኩል ዴይ ከሌላኛው ገንዳ ድምጻቸውን ይሰማል፣ ለእርዳታም ይጠራቸዋል። ቀድሞ ገንዳው እስኪደርሱ ድረስም እነሱ ይሄዳሉ። የሚያስደንቀው ነገር ደግሞ መሰላሉም እዛ ቦታ ላይ ነበር። እንደገና ዝናብ ይጀምራል። አሁን ዴይ እንደገና ወደ መሰላሉ ይንቀሳቀሳል። ነገር ግን አዞ አሁንም እሱን ማጥቃት ይጀምራል። በሌላ በኩል ኩዌ በውሃ የተሞላበት ዋሻ ውስጥም አሁንም ትገኛለች። ኩዌ እንዲሁም ዴይ እዚያ በቃ እንደ ሞተች ነው እሱ የሚሰማው። በእንዲህ እንዳለ አዞ ጥቃት እያደረገበት ነበር። ኩዌ በህይወት እንዳለችም ምልክት ስትሰጠው እሱም ተስፋ አግኝቶ ከአዞ ጋርም መጣላት ይጀምራል። እድል ያገኛል። ከዛ አዞም በትልቅ እንጨትም አናቱን በማለት ይገላግሏል። በኋላ ላይ ወደ መሰላሉ ይመጣል። ወደ መሰላሉ ሲመጣ ግን አሁን ላይ መሰላሉ ደግሞ ከሚንቀሳቀስም ትላልቅም ቡዮች ጋር ተያይዞ ስለነበር መሰላሉም ከእነሱ ጋርም ወደ ኋላ መራቅ ይጀምራል። የእሱ ተስፋ ብቸኛው ስለነበር በጣም ያዝናል ማለት ነው። በጣም ይበሳጫል። ኩዌ በዚህ ጊዜ በሹክሹክታ ወደ ዋሻውም እንዲሁም ወደ ውሻውም እንዳይገባ ሲከለክለው፣ ውሻው ግን ገመዱ ጋር ተንጠልጥሎ እዛው ህይወቱ ማለፍ ይጀምራል። በጣም አስደንጋጭ የሆነ ትዕይንት ነበር። ይሞታል። በጣም ዴይ ተናደደ። አሁን በማንኛውም ዋጋ ኩዌን ማዳን አለብኝ ይላል። ከዛ እሱም በውሻው እርዳታ ራሱን ከገንዳ ውስጥም ማስወጣት ይጀምራል። አሁን 7ኛው ቀን ቢሆንም ግን ከዋናው ገንዳ ወጥቷል። ኩዌ ወደ ነበረችበት መሿለኪያ በመሄድም ለመክፈት በቧንቧው እርዳታ ይሞክራል። አሁን ላይ እሱም ሚዛኑን ስላልጠበቀ እንደገና ወደ ገንዳው ሊወድቅ ነበር። ግን የገንዳውን ጫፍ ይይዛል። ከዛ ይወጣል። ወደ መሿለኪያ ውስጥም ይገባል። እዛም ኩዌን ያገኛታል። ሁለቱም በጣም ከብዙ ሙከራዎች በኋላ በተሳካ ሁኔታ በውሃ አስትንፋስ የተነሳ እዚህ ተቃቅፈው ፊልሙም ይጠናቀቃል።